በአብሮነት በስራ ወዳድነትና በንግድ ጥበብ በሚታወቀው የምስራቅ ጉራጌ ዞን ቡታጅራ ከተማ በመገኘት እየተሰሩ ያሉ የተለያዩ የልማት ስራዎችን መጎብኘት ችለናል። የመጣነው የብልጽግና ፓርቲ ያለፉት 6 ወራት የስራ አፈጻጸም በሆሳና ከተማ ለመገምገም ነው። ከመድረኩ በፊት የተለያዩ የልማት ስራዎችን የመጎብኘት እቅድ ይዘን ነው እዚህ የተገኘ ነው። የምስራቅ ጉራጌ ዞን ምንም እንኳን ከተቋቋመ 2 ዓመት ተኩል ያህል ጊዜ ብቻ የሆነው ቢሆንም የፓርቲያችንን የመንግስታችንን የብዝሃ ዘርፍ ብዝሃ ተዋናያን እና ብዝሃ ተጠቃሚነት ወይም ብዝሃ ተጠቃሚ የኢኮኖሚ አቅጣጫን በትክክል ተግባራዊ እያደረገ መሆኑን አይቻለው። በተለይም በግብርናው ዘርፍ የግሪን ሌጋሲ ወይም የአረንጓዴ አሻራ መርሃ ግብርን በውጤታማነት ተግባራዊ እያደረገ መሆኑን፣ በተለይም ኤክስፖርት ሊደረጉ የሚችሉ ምርቶችን በስፋት ከማምረት አኳያ ዞኑ ትኩረት ሰጥቶ እየሰራ መሆኑን፣ ለዚህም አንዱ ማሳያ በቡታጅራ ከተማ የአቮካዶ ችግኝ ማፍያ ተሰርቶ ለመላው የማዕከላዊ ኢትዮጵያ ክልል እያቀረበ መሆኑን አይተናል። በ4000 ሄክታር ላይ ያረፈ ኤክስፖርት ሊደረግ የሚችል የአቮካዶ ምርትን ለማምረት የሚያስችል እንደሆነ አይተናል። ከዚህ በተጨማሪም በግብርና ዘርፍ ትኩረት የሰጠነው የሌማት ትሩፋት ነው። የሌማት ትሩፋት መርሃ ግብር የቤተሰብ ብልጽግናን ማረጋገጥ ብሎም የኢትዮጵያን የምግብ ሉዓላዊነት ለማረጋገጥ የሚያስችል እጅግ በጣም ወሳኝ መርሃ ግብር ነው። እንደሚታወቀው በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት በአርባ ምንጭ ከተማ ይፋ የተደረገ ፕሮግራም ነው። ፕሮግራሙ ወደ ትግበራ ከገባበት ጊዜ ጀምሮ በሁሉም የሀገራችን አካባቢዎች በስፋት እየተተገበረ ይገኛል። በተለይም መርሃ ግብሩ የማር ምርትና ምርታማነትን ለማሳደግ፣ የወተት ምርትና ምርታማነትን ለማሳደግ፣ የዶሮ እና እንቁላል ምርትና ምርታማነትን ለማሳደግ፣ የአሳ ምርትና ምርታማነትን ለማሳደግ፣ የስጋ ምርትና ምርታማነትን ለማሳደግ ታቅዶ የተቀረጸ መርሃ ግብር ነው። መርሃ ግብሩ ለበርካታ ዜጎች የስራ እድል እየፈጠረ መሆኑን አይተናል። በምስራቅ ጉራጌ ዞንም የሌማት ትሩፋት በስፋት ተግባራዊ በመሆኑ ለበርካታ ዜጎች የስራ እድል ተፈጥሯል። እንደዚሁም ዜጎች የገቢ ምንጫቸውን እንዲያሰፉ ረድተዋል። ከዚህ በተጨማሪም ዜጎች የተመጣጠነ ምግብ እንዲያገኙ እና በቤተሰብ ደረጃ የምግብ ዋስትናን ለማረጋገጥ በከፍተኛ ደረጃ እያገዘ መሆኑን አይተናል። ከዚህ በተጨማሪም መርሃ ግብሩ የኑሮ ውድነትን ለማቃለልም አይነተኛ ሚና እየተጫወተ መሆኑን አይተናል። ከዚህ ጋር ተያይዞ በቡታጅራ ከተማ ያየነው ቀሽት የማር ምርት የሚያመርት ማህበር ነው። ማህበሩ በወጣቶች የተደራጀ ነው። ለበርካታ ወጣቶች የስራ እድል እየፈጠረ ነው። እስከ 2022 ድረስ 20,000 ወጣቶችን የስራ እድል እንዲያገኙ ለማድረግ ስራውን በዛ ደረጃ ለማስፋፋት ራዕይ ይዞ እየሰራ ያለ ነው። የሚያመርተው በዋናነት ለኤክስፖርት ነው። ለሀገር ውስጥ ገበያም በስፋት የሚያቀርብበት ሁኔታ እንዳለ አይተናል። ስለዚህ ወጣቶች በአካባቢ ካሉ እድሎች ተጠቃሚ እንዲሆኑ ከማድረግ አኳያ የሌማት ትሩፋት መርሃ ግብር ትልቅ አስተዋጽኦ እያበረከተ መሆኑን አይተናል። ለአብነት ይህንን አየን እንጂ በርካታ ወጣቶች በማህበር ተደራጅተው በተለያዩ የሌማት ትሩፋት መርሃ ግብር ስራዎች ላይ የተሳተፉበት ሁኔታ መኖሩን አይተናል። ይሄ በቀጣይም ተጠናክሮ መቀጠል ይኖርበታል። ሌላው በዞኑ ያየነው የደስታ ጋርመንት ፋብሪካ ነው። ይሄ ፋብሪካ ለአውሮፓና ለአሜሪካ ገበያዎች ጥራት ያለው ምርት የሚያቀርብ ነው። የገበያ ትስስሩም በጣም ጠንካራ ነው። ስመጥር ከሆኑ ትላልቅ የአውሮፓና የአሜሪካ ኩባንያዎች ጋር ትስስር በመፍጠር በጥራትና በፍጥነት በማምረት
በስፋት ለአውሮፓና ለአሜሪካ ገበያ ምርት እያቀረበ መሆኑን አይተናል። ይሄ በተለይም እንደ ሀገር ኢትዮጵያ ታምርት ንቅናቄ ከጀመርንበት ጊዜ ጀምሮ የማኑፋክቸሪንግ ኢንዱስትሪ ዘርፍ በከፍተኛ ደረጃ የተነቃቃ መሆኑን የሚያሳይ ነው። የሌማት ትሩፋት መርሃ ግብር ውጤታማ እንደሆነ ሁሉ የኢትዮጵያ ታምርት ንቅናቄ በሁሉም አካባቢዎች በውጤታማነት እየተተገበረ መሆኑን ማየት ይቻላል። ከዚህ ጋር ተያይዞ በተለይ በኢትዮጵያ ታምርት ንቅናቄ አንዱ ትኩረት የሚሰጠው ነባር ኢንዱስትሪዎች በሙሉ አቅማቸው እንዲያመርቱ ማስቻል ነው። በሌላ በኩል ደግሞ ኢንቨስትመንትን በማበረታታት ባለሀብቶች በስፋት በማኑፋክቸሪንግ ኢንዱስትሪ ዘርፍ ላይ እንዲሰማሩ ማድረግ ነው። ይህን ማድረግ ለበርካታ ዜጎች የስራ ዕድል ለመፍጠር ያግዛል። የውጭ ምንዛሬ ግኝትን ከማሳደግ አኳያም ትልቅ አስተዋጽኦ ያበረክታል። ተኪ ምርቶችን ከማምረት አኳያ ከዚህ ቀደም ከውጭ የምናስገባቸው ምርቶች በሀገር ውስጥ በማምረት ኢምፖርት ሰብስቲዩሽንን ከማረጋገጥ አኳያም ትልቅ አስተዋጽኦ የሚያበረክት መሆኑን አይተናል። በአጠቃላይ የኢትዮጵያ ታምርት ንቅናቄ የማኑፋክቸሪንግ ኢንዱስትሪ ዘርፍ ከጠቅላላ ሀገር ውስጥ ምርት ወይም ከጂዲፒ ያለው ድርሻ ከፍ እንዲል የሚያደርግ ዘርፈ ብዙ ፋይዳ ያለውና በአጠቃላይ እንደ ሀገር መዋቅራዊ ሽግግርን ለማረጋገጥ በምናደርገው ጥረት እጅግ በጣም ወሳኝ የሆነ ዘርፍ ነው። እዚህም ያየነው በዛ ደረጃ ነው። የደስታ ጋርመንት ፋብሪካ 1000 ያህል ሰራተኞች የስራ ዕድል ፈጥሯል። ከዚህ ውስጥ አብዛኛው ሴቶች ናቸው። እስከ 85% ያህሉ ሴቶች ናቸው። ከዚህ በተጨማሪም ሰራተኞች ውጤታማ እንዲሆኑ ድርጅቱ የተለያዩ አቅርቦቶችን እያቀረበ እንደሆነ ለሰራተኛው አይተናል። ከዚህ በተጨማሪም ድርጅቱ በአካባቢ ልማት ላይም በስፋት እየተሳተፈ መሆኑን ተረድተናል። በተለይ የከተማ አስተዳደሩን ከመደገፍ ማህበረሰቡን በተለያየ መልክ ከመደገፍ አኳያ ድርጅቱ ትልቅ ስራ እየሰራ መሆኑን አይተናል። በጥቅሉ የማዕከላዊ ኢትዮጵያ ክልል በተለይም የምስራቅ ጉራጌ ዞን እና ቡታጀራ ከተማ ምንም እንኳን አዳዲስ መዋቅሮች ቢሆኑም በፍጥነት ወደ ስራ ገብተው ሌሎች የተሻለ አፈጻጸም ካላቸው ክልሎች ጋር ተስተካክለው የፓርቲያችንን እሳቤዎች የመንግስታችንን እቅዶች ከአካባቢ ተጨባጭ ሁኔታ አንጻር በመቃኘት ከህዝቡ ጋር በመተባበር በውጤታማነት ተግባራዊ እያደረጉ ይገኛሉ። ህዝቡም ከአካባቢ አስተዳደር ጎን በመሆን በሁሉም ስራዎች ላይ በትብብር እየሰራ ተሳትፎ ድጋፉ የሚፈለግበት ቦታ ላይ ሁሉ ህዝቡ ድጋፍ እያደረገ እንደሆነ እየተባበረ መሆኑን አይተናል። በዚሁ አጋጣሚ ህዝቡ ላደረገው ድጋፍ በብልጽግና ፓርቲና በራሴ ስም ላቅ ያለ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ።